አንድ አባት ነበሩና እነዚህ ሴቶች ሲያስቸግሯቸው እነዚህ ገና ወጠጤ የሆኑ ልጆች ልጃገረዶች ሲያስቸግሯቸው ታይ እረፊ እማይሳም ልጅ ይስጥሽ ብዬ እንዳረግምሽ ይሉ ነበር። ይህ ሊባኖስ ሚዲያ ነው። ሰብስክራይብ ሼር አድርጉ። ሰብስክራይብ ሼር የተለመደች ሙዚቃ መግቢያ ወደ ዋናው ቁም ነገር ከመግባታችን በፊት ሼር አድርጉ፣ ሰብስክራይብ አድርጉ እንላችኋለን። ይሄ የዩቱብ ህግ ነው፣ ስርዓቱ ነው። ምን ስርዓቱን አንሽረውም። ስለዚህ እውነት ሼር አድርጉ። በቃ ይሄ እንትን ነው የዩቱብ ስርዓት ነው። ስርዓቱ ስለሆነ ስርዓቱን ደግሞ አናጓድልም። ስለዚህ ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ እንላለን። ስለዚህ ወደ ዋናው ቁም ነገር ከመግባቴ በፊት ይህንን ነው የምተነትንላችሁ። ኧረ አሁን አንዳንዱ ይሄኔ ቁጭ ብሎ አፍጦ እየጠበቀኝ እኮ ምን ሊያወራ ነው ደግሞ ዛሬ? ምን ሊል ነው? እውነት እኮ ይሄ ሰው እኮ የሚያወራ ወሬ ይላል። በቃ ነው ይሄ ሰው እኮ የሚያወራ ወሬ አንተ እውነት ጠብ እኮ አይልም ከመሬት እንዴ። ባለፈው ዘመነ ካሴ ወደ እንትን ወጥቷል ምናምን እየተባለ የሚወራው ነው አልወጣም፣ ይሄው አለ ብሎ እኮ ፊት ለፊት አቀረበልን። አንድ አማራ ምናምን አዲስ ትውልድ አዲስ ተስፋ ሲል አወጣው እኮ ይላል። አንተ ሰውየው እኮ አንተ አለው ሰውየው እዛ አራት ኪሎ ቁንጮ አለው ሰው የዋዛ ሰው አይምሰልህ። ወቴ እኮ አንተ እንዲ አሁን ፓራኮማንዶ ይላል። በቃ ፓራኮማንዶ እሳቶች እኮ ናቸው እነ ፓራ ይላል። በቃ እና ሰብስክራይብ አድርግ አንተ። እኛ እንዲ ፈልፍለን ነው የምናመጣ። ፓራኮማንዶ ማለት እኮ እንደ ሶማሌ ሞቃዲሾ እንትና ማን ነው ይሄ ሰይድ ባሬ ቤተ መንግስት ገብተን አንቀን ያወጣነን እኮ አንተ። ፓራኮማንዶ ማለት ይሄ ነው። ሞቃዲሾ ገብተን ሞቃዲሾ አዛዥ እንዲ ጉሮሮን አንቀን ያመጣን እኮ ነው። ይሄው መስዋዕት አድርገን አንተ ቀልድ አደረከው። ዝም ብለህ ወታደር ማለት ያ ነው። ወታደር ማለት በቃ ለሀገሩ ለዳር ድንበሩ ለሚታዘዝበት ነገር እውነት ለሆነ ነገር የሚቆም ወደኋላ የማይል ሂድ ሞት ሲል ሂደህ የምትሞት ፈንጅ ወረዳ ፈንጅ ተጠምዶ ወታደሩ የማያልፍ ከሆነ አንተ ና ሂድ ግባበት እዚህ ፈንጅ አምክን ይላል። ሄዶ ይንከባለልበታል ፈንጁ። እሱ ሞቶ ፈንጁ ሌላው ጦር ሄድና ጠላትን ያርበደብደዋል። ይሄ ነው ወታደር ማለት አንተ። ወታደር ማለት ይሄ ነው እንጂ ሄደህ የራስን ቤት የራስን ወገን የራስን እህት የራስን ወንድም መግደል ማሰቃየት አይደለም። የወታደር ዋናው ተግባር ለእናት ሀገሩ ለህዝቡ ለዳር ድንበሩ ዘመቆም ራሱን መስዋዕትነት አድርጎ ዘመቆ በደሙ እያቦካ አጥንቱን ማገር አድርጎ አጥንቱን ምሰሶ አድርጎ ስጋውንና ደሙን ደግሞ ጭቃ አድርጎ አጥራጥሮ ዳር ድንበሩን የሚጠብቅ ነው ወታደር ማለት። እውነተኛ ወታደር ማለት ስለ ልጁ ስለ ሚስት ስለ ትዳር አያስብም። ወታደር አያስብም። ያገኘውን ይበላል፣ የዕለት ይለላል፣ ለዳር ድንበሩ ግን ይሞታል፣ ወደ ኋላ አይልም። እውነተኛ ወታደር ማለት ያ ነው እንጂ ዛሬ እንደምናያቸው ወታደር ይሄ ኮንትሮባንድ ንግድ፣ በዚህ መሮጥ በዛ መሮጥ ከዛችኛዋ ከዚችኛዋ ጋር ውስኪ መጨለጥ ቁርጥ መቁረጥ አይደለም የወታደር ተግባር። ወታደር ማለት በተጠንቀቅ አገሩን የሚጠብቅ ህዝቡ በነፃነት ወጥቶ እንዲገባ ህፃናት ተምረው አድገው አግብተው ተድረው ተኩለው ልጅ እንዲወልዱ አገርን እንዲያበለጸጉ እንዲያደርጉ የሚያደርግ ነው ወታደር ማለት። እውነተኛ ወታደር ማለት ይሄ ነው አንተ። እውነተኛ ወታደር ማለት እንጂ ዛሬ ገብተህ ወገንህን እየገደልክ ወገንህን እየፈጀህ መሰረተ ልማቶችን እያቃጠልክ እያነደርክ ቤተ ክርስቲያንን እያነደርክ መስጊድን እያፈረስክ ትምህርት ቤት እያቃጠልክ ክሊኒክ እያቃጠልክ ህዝብን እየገደልክ የተመረተው ምርት እያቃጠልክ የገበሬውን ሰብል እያጠፋህ ይሄ ወታደር አይደለም፣ ሽፍታ ነው። ቀማኛ ሽፍታ እንኳን እንደዚህ አያደርግም።
ሽፍታ እንኳን ስርዓት አለው። ሽፍታ ስርዓት አለው። ሽፍታ ራሱ ስርዓት አለው። ስርዓት የሌለው ወታደር መረን ይወጣ። እንደዚህ አይነት ወታደር ኢትዮጵያ የላትም። እመነኝ የላትም። ስለዚህ ሰብስክራይብ አድርግ። ስለ እውነተኛው ወታደር እነግርሃለሁ። ተመልከት። እውነተኛው ፋኖ እያሰለጠነ ያለውን አርሚ የሀገር ዳር ድንበር የሚጠብቅ ለሀገር ዳር ድንበር ኩራት የሆነ ይሄ ነው አየው ወታደር ማለት። ይሄ ነው ወታደር ማለት። ለደሞዝ ብሎ ለጥቅም ብሎ ሳይሆን ለህልውናውና ለሀገሩ ሲል ይሄ ነው ወታደር ማለት። ወታደር ማለት ይሄ ነው። ለሀገሩ ለዳር ድንበሩ ለህልውናው ቆመ ማለት ይሄ ነው። ይሄ ነው። ተመልከት። አንበሳው የአማራ ብሔራዊ ንቅናቄ መሪ አንበሳው ዘመነ ካሴ ጠፋ ሄደ እንደዚህ ሆነ ስትለው የነበረው ይሄው በይፋ ወጥቶ እየመረቀል ነው። ሰራዊት ለኢትዮጵያ ለዳር ድንበሯ አኩሪ የሆነ ለዳር ድንበሯ ብረት አጥር የሆነ ሰራዊት እየመረቀ ነው። ማንንም ሳይፈራ ደረቱን ገልብጦ ለአማራ ህዝብ፣ ለኢትዮጵያ ህዝብ፣ ለዓለም አቀፍ ለጠቅላላ ለሁሉም ጥሪ ያደረገ፣ ለሰራዊት ለምኑ ጥሪ ያደረገ፣ ለምንሻው ለምኑ ጥሪ ያደረገ፣ ለሆዳሙ ጥሪ ያደረገ ኑ ይብቃችሁ ብሏል። ሰዓቱ እያለቀ ነው። ይብቃችሁ። ሚሊሻና ወታደር አድማ ይብቃ ብሏል። ና ብሏል። ዛሬ ፋኖ የሚሳም ልጅ ገና ስታዩ አልጋችሁ በቃ ስማችሁ በቃ የምሳሱለት ልጅ አለ አይደለ? የሚሳም ልጅ በቃ የማን ልጅ በቃ የማጠግቡት ልጅ ሆኗል ፋኖ። አንተ ተስሞ የማይጠገብ ልጅ ሆኗል ፋኖ። ብልጽግና ትዝ ይላቸዋል። ገና ሲመጣ ዶክተር አብይ በቃ ተስሞ የማይጠገብ ሆኖ ነበረ። ተስሞ የማይጠገብ በመላው ኢትዮጵያዊ ሁሉ የውጭ ሀገር ሁሉ አብይ ተስሞ የማይጠገብ ነበረ። ተስሞ የማይጠገብ ልጅ ነበር። አሁን ግን ትርክርክ ንፍጣም በቃ ለሃጫም ይሄ በዚህ በቃ እንባው በዚህ የፈሰሰ የደረቀ በቃ የቁስል በቁስል ንፍጡ ዚጋ የደረቀ የሚባል ወን ብልጽግና ፋኖ ሲጀምር ትርክርክ ምናምን ሲባል ነበር፣ ንፍጡ የደረቀ ሲባል። አሁን ግን ፋኖናት እያሳሳ መጣ፣ እያጓጓ አቡሽዬ የኔ ጌታ አውይ እንዴ ናስቲ አንዴ ልሳም የማን ነው? ይሄማ የፋኖ ነዋ፣ ይሄማ የአማራይቱ ልጅ ነዋ፣ ይሄማ የኢትዮጵያ የባህር ልጅ ነዋ ትለዋለህ። ይሄ ነው እና ምን ይላል? ነግሬያለሁኝ የማይሳም ልጅ ይስጥሽ ብዬ እንዳረግምሽ ይሉ ነበር። የማይሳም ልጅ ብልጽግና የማይሳም ልጅ ሆኖ ተረግሞ ይኸው ትርክርክ ወጣ። ትርክርክ በቃ ለሰውም ለመጸጸ እንዴት ማለት እንደዚህ የተቆራረጠ የተቀዳደደ ልብስ ለብሶ በዚህ ንፍጡ ደርቆ በዚህ ንባው የፈሰሰው እዚህ ደራርቆ ነጭ በቃ ስታወት ብቻ ያስጠላል። ስታወት ብቻ ፋኖ ግን ደቦል አንበሳ እንዴ ነው? ይህ ደቦል አንበሳው እነዚህ ጥጃዎች እንደዚህ ተወልደው ገና ዓመት ምናምን የሆነች እንዲህ ስታድሳቸው አቤት ደስ እንደሚሉ እንዲያቅፋችሁ ምናምን ስትሏቸው ልጆችም ወደ ቦከክ የምትሉት ልጅ ሆኗል ፋኖ። ፋኖ ሆኗል። ለአንተ የማይጠገብ ሆኗል። በስስት የሚታይ ሆኗል ፋኖ። አቤት 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 አቤት! ጅራፍ የጅራፍ አብዮት የተባለ ሸላይ የተባለ ፎካሪ የተባለ አቅራሪ የተባለ ፋኖ፣ የተለያየ አንድ ያልሆነ የተባለ ፋኖ ዛሬ የማይጠገብ ተስሞ የማይጠገብ ታይቶ የማይጠገብ ሆነ። ምን ታረገዋለህ? ይሄ ነዋ
ይሄ ነዋ የሚሆነ ያለው። እነ መሐመድ ተሰማ መውጫ መግቢያቸው ጭንቅ ይዟቸው ሊያጠፉን ነው መጡብን ይላል መሐመድ ተሰማ። አብይ ደግሞ በፓርላማ ይችንታል ቅንጣት ታላልፈራም ይላል። አልፈራምን ምን አመጣው? አልበላሽንም አይ አማርኛ አንተ አልበላሽንም ምን አመጣው? ምን አመጣ? አልፈራም ምን አመጣው? ቅንጣታት ምናምን እና ቅንጣታል ዳር ድንበሯ ተደፍሮ ያለ ማን ነው? የኢትዮጵያ ነው ወይስ የሌላ ሀገር ነው? እነ ሱዳን ገብተው የሚቦርቁበት የኢትዮጵያ ዳር ድንበር ነው ወይስ የማንን ነው? አንተ ነው ወይስ ዳር ድንበር የምትላት አዲስ አበባ ነው? ዶክተር አብይ ዳር ድንበር ህልውና የምትላት አዲስ አበባ ነው? መሐመድ ተሰማ ሰምታችኋል? እኛ እዚህ ጦሩን ሰብር ያለውን እኮ ይሄ በጅምላ የታፈሰውን ሲቪል በለው እኮ ጦር አይደለም ልብሱን ይልበሰው እንጂ እኛ ለህልውናችን ለዳር ድንበራችን ነው ይሄ የምንዋደቀው አለ። የአማራን ገበሬ እየገደለ የአማራን ቤተክርስቲያን እያቃጠለ የአማራን መስጊድ እያቃጠለ ለህልውናችን ነው ለዳር ድንበራችን። የትኛው ነው ዳር ድንበር? በቃ አዲስ አበባ ናት ማለት ነው ኢትዮጵያ። ይችላል ወደዛ እንዳይመጣ እኮ ነው የሚታገሉ። አየህ አስተውል። አንተ ዝም ብለህ እንዲህ ቡራ ክረያት አስተውል፣ ስማ። የብልጽግና መንግስት ሆይ 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 ትላለህ። አየኸው እኮ የብልጽግና መንግስት በጎርፍ ስትጥለቀለቅ በልማት ምናምን ያልከው በአረንጓዴ መብራት በቀይ በምናምን ያሸበረቀው በዘንባባ የመጣል እኮ ጎርፍ እያግለ ከስሩ እየገለበጠ መሻገሪያ መንቀሳቀሻ እያጣህ እኮ ነው። ልማት ያልከው መንቀሳቀሻ እኮ አትነው አንተ። ልማት አንድ ልማት ሲጀመር መጀመሪያ የፍሳሽ ማስወገጃ ነው የሚሰራለት። ፍሳሽ ቤት ይሄዳል። ከዚህ አካባቢው ይጠናል፣ ዙሪያው ይጠናል። ከዚያ ዝናብ ቢመጣ ከዚህ ጎርፍ ቢመጣ ውሃ ቢመጣ ይሄን እንዳያበላሸው ቤት ነው የሚሄድ ብለህ ያንን አጥንተህ ፍሳሽ ትሰራለህ። ስማ ዲግሪ ባይኖረኝም ዲፕሎማ አለኝ በኮንስትራክሽን ስራ ዲፕሎማ አለኝ፣ ሰርቲፊኬትና ዲፕሎማ አለኝ። አውቃለሁ እንዴት እንደሚሰራ አውቃለሁ። አንድ መንገድ እንኳንስ መንገድን ያህል እንኳንስ ትልቅ ከተማን ያክል እንኳንስ ፎቅን ያክል ስትሰራ ቀርቶ ይሄ ተራ ነገር እንኳን ለጊዜያዊ ነገር እንኳን ስትሰራ የፍሳሽ ማስወገጃ ታዘጋጃለህ። መጀመሪያ የፍሳሽ ማስወገጃና መንገድ ነው። አንድ መሰረተ ልማት ሲጣል የሚያስፈልገው የመጀመሪያው መንገድና ምን ፍሳሽ ማስወገጃ። ብልጭልጭ በፀሐይ በምን ተሰራ? ይሄ አርቲፊሻል የህፃናቶች ዝናብ መጣ፣ ጎርፍ መጣ፣ ገለባበጠው። መጽሐፍ ቅዱስ ምን ይላል መሰለህ? ጠቀስ ስላደርጋ ምክንያቱም እንትና ማነው ዘመነ ካሴ ምን ብሏል? ቀዳሽ ነን ብሏል አለ። ቀዳሽ ስለሆንክ መጽሐፍ ቅዱስ ጠቀስ ስላደርግ አሸዋ ላይ የተሰራ ቤት አለት ላይ የተሰራ ቤት ይላል። አሸዋ ላይ የተሰራው ቤት ዝናብ መጣ፣ ንፋስ መጣ፣ ከስሩ ገለባብጦ ይዞት ይሄዳል። አለት ላይ የተመሰረተስ ጸንቶ ቆሞ የፈለገ ነገር ቢሆን ቢመጣ ጸንቶ ይቆማል። እንደ ፋኖ አሁን አለት ላይ ተመስርቷል። አንተ አለት ላይ ተመስርቶ ማንም አይነቀንቀውም። ፋኖ የሚያሳሳ የሚሰሙ ውያብዬ አትንኩብኝ እሱን ፋኑዬ ነው እኮ የሚባለው። አንተ ቤት ሌው እንዴት ሌው መቼ ደደ አጠገቤ ይምጣልኝ እየተባለ እየተናፈቀ እኮ ነው። እንደ ብልጽግና የማይሳም ልጅ አይደለም። ብልጽግና ትርግርግ የሚሳም እንኳን ሊሳም ሊታይ በዚህ ንፍጡ ደርቆ በዚህ ለሃጩ ምኑ ተዝረብርቦ የተቃደ የተዛነፈ ልብስ ለብሶ ማን ነው ብልጽግና ነው እንደሚል ወደዛ ሄድ ንፍጥ አይበላኝም ይያል አይበላኝ ፋኖስ ማናትዬ እምቦቀቅላ አማራ ፋኖ አንተ እያዘጋጀ ያለው ለብልጽግና አይደለም፣ ለዳር ድንበሩ ነው። ለኢትዮጵያ ዳር ድንበር መከበር የብረት አጥር የሚሆን ነው እያዘጋጀ ያለ። ስለዚህ ፋኖ ዘመነ ካሴ አርበኛ ዘመነ ካሴ ጥሪ አድርጎልሃል። በተለይ አድማ በታኝ ሚሊሻ ና ብለዋል። የመጨረሻ ጥሪ ነው ብለዋል።
ይብቃህ ብለዋል። እስካሁን ድረስ መግደልህ፣ ማረድህ፣ ለሆድ መገዛት ይብቃህ። በወገን ደም ላይ መጫወት ይብቃህ። ና ዛሬም የምሕረት እጅ ተዘርግቷል። የተወሰነ ጊዜ አለ። ና ብሏል። ካልመጣህ ግን የሚደርስብን ራስህ ተጠያቂ ነህ። ና ሚሊሻ ና፣ አድማ መታይ ና፣ ፖሊስ ና፣ ሰራዊት ና። ሰራዊትማ እጁን እየሰጠ እርስ በርስ እየተናፋልህ ነው። ሰራዊቱ ወደ ፋኖ እየመጣ ነው። እስከ መቼ እያለ ነው የነቃ የነቃው። ስለዚህ ይህን ጥሪ ተቀብለህ እያንዳንድ በአስቸኳይ ና። የማይሳም ልጅ ይስጥሽ ብዬ እንዳረግምሽ ዛሬ ፋኖ የሚሳም በስስት የሚታይ ልጅ ሆኗል።